ሰላም የቲዋና ተከታታዮች እንዴት አላችሁልን? ዛሬ በባህር ዳር ሎጂክ ፍሬሽማን ሚድ ኤግዛም 2017 ተገናኝተናል። የ2017 ጥያቄ በሶስት ክፍሎች የተከፋፈለ ነው። ትሩ ፎልስ፣ ምርጫና አጭር መልስ ይዟል። በፍጻሜ አብራችሁ ሁሉ እናመሰግናለን። አንደኛ ጥያቄ According to rationalism, senses alone cannot provide universal valid judgments that are consistent with one another. ምንድነው የራሽናሊዝም ጀጅመንቱን በሚያደርገው በክሪቲካል ቲንኪንግ በአናላይሲስ ነው እንጂ በሴንስ አይደለም። ስለዚህ ጥያቄው እያለን ያለው ይሄንን ስለሆነ ራሽናሊዝም በሴንስ አለው ስለ ጀጅመንቱ ስለማያደርግ ትሩ ያደርግልናል ማለት ነው። ኤክስፕላኔሽን ራሽናሊዝም አርጉስ ዛት ሪዝን ኖት ሴንስ አሎን ጊቭስ ዩኒቨርሳል ኤንድ ሰርቴን ኖሌጅ የሚገኘው በምንድነው በሪዝን በክሪቲካል ቲንኪንግ ነው እንጂ በሴንስ ብቻውን አይሆንም ማለት ነው። ሁለተኛ ጥያቄ ቦዝ ቫሊድ ኤንድ ኢንቫሊድ አርጉመንትስ ኩድ ቢ አንሳውንድ ኤንድ ኮንቨርሲሊ አንሳውንድ አርጉመንትስ ኩድ ቢ አይዘር ቫሊድ ኦር ኢንቫሊድ። ይሄ ጥያቄ ብዙ ተማሪዎችን ይሸውዳል። ምክንያቱም ጥያቄው እያለን ያለው ሁለቱም ቫሊድም ኢንቫሊድም አርጉመንት አንሳውንድ ይሆናሉ። ይሄ ልክ ነው። ቫሊድ ከሆነ በኋላ ሳውንድ ኦር አንሳውንድ ሊሆኑ የሚችል ስለዚህ ሁለቱም የመሆን እድል አላቸው። ኢንቫሊድ ምን ጊዜ አንሳውንድ ነው የታወቀ ነው። ስለዚህ ሁለቱም የመሆን እድል አላቸው። በተቃራኒውም አንሳውንድ አርጉመንት ቫሊድም ኢንቫሊድም ሊሆን ይችላል። ተማሪዎች ግን በሳውንድ እያሰቡት ፎልስ ይሉታል። ይሄ ግን ትክክለኛ ሐሳብ ስለሆነ በደንብ አይታችሁ አረጋግጣችሁ ለመስራት ሞክሩ። ይሄ ትክክለኛ ሐሳብ ስለሆነ ስለዚህ ትሩ ነው። ኤክስፕላኔሽን አንሳውንድ is equal to invalid or has false premise ስላለው invalid ይሆናል። so an argument may be valid but unsound or invalid and unsound። ስለዚህ ቫሊድ ከሆነ ሳውንድ እና አንሳውንድ ነው የሚሆነው። ኢንቫሊድ ከሆነ ደግሞ አንሳውንድ ስለሚሆን ሁለቱን የመሆን ፕሮባቢሊቲ አለው ማለት ነው። ሶስተኛ ጥያቄ in deductive argument it is intended that conclusion contain more information than premise። ከዚህ ላይ እንድትዝልኝ የምፈልገው ዲዳክቲቭ ማለት ከሙሉ ከትልቁ ወደ ትንሹ እያነሰ ነው የሚመጣው ማለት በብዛት እንደዛ ነው የሚሄዱ ከጄነራሉ ወደ ስፔሲፊኩ ነው። ገብቷችኋል? ስለዚህ ፕሪሚሱ ከጄነራሉ ወደ ኮንክሉዥኑ ምንድነው ስፔሲፊክ ነው። ስለዚህ ስፔሲፊኩ ትንሹ ከጄነራሉ ከትልቁ ሊወጣ አይችልም ማለት ነው በሌላ አነጋገር። ነገር ግን ኢንዲዳክቲቭ ቢሆን ነው ከስፔሲፊክ ወደ ጄነራል ስለሆነ እየሰፋ ወደ ማይታወቀው ነው የሚሄድ። ከስፔሲፊኩ ወደ ማይታወቀው ወደ ጄነራል ስለሆነ ኮንክሉዥኑ ከፕሪሚሱ የበዛ ኢንፎርሜሽን ሊይዝ ይችላል ማለት ነው። በዚህ ምክንያት ሶስተኛው ኢንዲዳክቲቭ አርጉመንት ከኮንክሉዥኑ ከፕሪሚሱ የበለጠ ሊይዝ አይችልም ማለት ነው በዲዳክቲቭ ጊዜ። ኢንዳክቲቭ ቢሆን ጥሩ ይሆን ነበር። ኢንዲዳክቲቭ አርጉመንት the conclusion does not go beyond the premise። ከፕሪሚሱ የተለየ ሊሄድ አይችልም። ምክንያቱም ፕሪሚሱ ጄነራል ነው እንትኑ ደግሞ ስፔሲፊክ ስለሆነ ስፔሲፊኩ ከጄነራሉ የበለጠ ኮንክሉዥኑ ማለት ነው ስፔሲፊኩ ከጄነራሉ ወይም ደግሞ ከፕሪሚሱ የበለጠ ሐሳብ ሊይዝ አይችልም ማለት ነው። አራተኛ ጥያቄ ሜታፊዚክስ is the branch of philosophy that studies the nature, scope, meaning and philosophy possibility ኦፍ ኖሌጅ። እንደሚታወቀው ስለ ኖሌጅ የሚያጠና ኤፒስቲሞሎጂ ነው እንጂ ሜታፊዚክስ አይደለም። ምንድነው ጥያቄው እያለ ስለ ኔቸር፣ ስለ ስኮፕ፣ ሚኒንግ ኤንድ ፖሲቢሊቲ ኖሌጅ ስለ እነዚህ እውቀት የሚያጠና ኤፒስቲሞሎጂ ነው መሆን ያለበት እንጂ ሜታፊዚክስ አይደለም። ሜታፊዚክስ እንደምታውቁት የሚያጠናልን ስለ ሪያሊቲ እና ኤግዚስተንስ ነው። ስለዚህ የዚህ ጥያቄ መልስ ፎልስ ይሆናል ማለት ነው። አምስተኛ ጥያቄ an inferential claim is necessary to determine whether an argument is valid or invalid። አምስተኛ ጥያቄ the inferential claim is necessary to determine whether an argument is valid or invalid። ኢንፈረንሻል ክሌም እንደምታውቁት የሚለው ምን ያህል ፕሪሚሱ ምን ያህል ኮንክሉዥኑን ደግፎታል የሚለውን ነው የሚያጠናልን። ቫሊዲቲ ደግሞ የሚወሰነው በፎርም ነው፣ በተመሰረተበት ፎርም ነው። ማለትም ፕሪሚሱ ከኮንክሉዥኑ ጋር ያለውን ፎርም ወይ ደግሞ ስትሪንግዝ ነው የሚያይልን። ስለዚህ በሌላ አነጋገር በኢንፈረንሻል ክሌም ቫሊዲቲን ይወስነናል ማለት። ስለዚህ ትሩ ነው። ስድስተኛ ኦንቶሎጂ ኢዝ ዘ ስተዲ ኦፍ ኦሪጂን ኤንድ ዲቨሎፕመንት ኦፍ ዘ ዩኒቨርስ።
የኦንቶሎጂ ሳይሆን ይሄ የኮስሞሎጂ ዲፊኒሽን ነው። ኦንቶሎጂ ስተዲ የሚያደርገው ቢንግ ኤግዚስተንስ ኖት ዘ ዩኒቨርስ ኦሪጂን። ስለዚህ የስድስተኛ ጥያቄ ፎልስ ይሆናል ማለት ነው። ሰባተኛ ኢንዳክቲቭ አርጉመንት ዘ ኮንክሉዥን ኢዝ ኦንሊ ኮንፊርምድ ኖት ሰፖርትድ ባይ ዘ ፕሪሚስ። ይሄ ፎልስ ነው። ፕሪሚሱ ሰፖርት ያደርገዋል ኮንክሉዥን፣ ነገር ግን ሰርቴኒቲ በፕሮባብል ነው እንጂ በሰርቴኒቲ ነው አይደለም ሰፖርት የሚያደርገው። ስለዚህ ኖት ሰፖርትድ ማለት አንችልም ማለት ነው። ሰባተኛ ፎልስ ይሆናል በዚህ ምክንያት። ቀጣይ ትእዛዝ መልቲፕል ቾይስ ነው። አንደኛ ጥያቄ ሄሞግሎቢን ኢዝ ኢንዲጂነስ ዊዝ ሁማንስ ዜርፎር ኢት ኢዝ ማኑፋክቸርድ ኢንሳይድ ሁማን ቦዲ። ኤ አርጉመንት ፍሮም ሰርቴን ሳይን፣ ቢ አርጉመንት ፍሮም ኦቶሪቲ፣ ሲ አርጉመንት ፍሮም ዲፊኒሽን፣ ዲ አርጉመንት ቤዝድ ኦን አናሎጂ። ይሄ ምንድነው? ከምን ነው የተነሳ ነው? ከሄሞግሎቢን ኢዝ ኢንዲጂነስ ከሚለው ኢንዲጂነስ የምትለው ቃል የግል ወይ ከሰው ኖት ፎሬን ወይም ደግሞ ሎካል እንደማለት ነው። ስለዚህ ከማኑፋክቸር የሚደረገው ከምንድነው ብለን እናስባለን ማለት ነው? ከሁማን ቦዲ የሚለውን ያመለክተናል። ስለዚህ ያገኘነው ሀሳቡን ከዲፊኒሽኑ ስለሆነ አርጉመንት ፍሮም ዲፊኒሽን ይሆናል። ሰባተኛ ጥያቄ ሲ አርጉመንት ፍሮም ዲፊኒሽን ይሆናል ማለት ነው። በምርጫው አንደኛ ጥያቄ፣ በጥያቄው ሰባተኛ ጥያቄ። ሁለተኛ አይዴንቲፋይ ዘ ስቴትመንት አት ዊች ኢዝ አርጉመንታቲቭ። አርጉመንቴቲቭ የሆነውን ስቴትመንት ላይ ነው የሚል ኤ ማን ኢዝ ሞርታል ቢኮዝ ኤቭሪዋን ዳይስ አት ሰም ፖይንት ኤንድ ኖበዲ ላይቭስ ፎርኤቨር። አይ አም ሃቪንግ ኤ ፓርቲ አት ማይ ፕሌስ ኢፍ ኤክስ ኢዝ ዋይ ኤንድ ዋይ ኢዝ ዜድ ዜን ኤክስ ኢዝ ኦልሶ ዜድ። ዲ መኒ አይ ዊትነስ ቴስቲፋይድ ዘ ናምበር ስኬልድ ኢዝ 15። የዚህ ጥያቄ መልስ የሚሆነው ኤ ማን ኢዝ ሞርታል ቢኮዝ ኤቭሪዋን ዳይስ አት ሰም ፖይንት ኤንድ ኖበዲ ላይቭ ፎርኤቨር የሚለው ነው። ይሄ እንትን አለው ፕሪሚስ አለው። ፕሪሚሱ ኖበዲ ላይቭስ ፎርኤቨር የሚለው ነው። ኤንድ ያያችሁት ኖበዲ ላይቭስ ፎርኤቨር ኤንድ ኤቭሪዋን ዳይስ አት ሰም ፖይንት የሚለው ፕሪሚሶች ሲሆኑ ሁለት ፕሪሚሶች ሲሆን ማን ኢዝ ሞርታል የሚለው ደግሞ ኮንክሉዥን ነው። ስለዚህ ይሄም ፕሪሚስና ኮንክሉዥን ያለው አርጉመንታቲቭ ፓሴጅ ነው ማለት ነው። ሌሎች አርጉመንታቲቭ ሳይሆኑ አሁን ለምሳሌ ቢ መር አናውንስመንት ነው። ሲ ይሄ ምን ማለት ነው? ሲ ለምንድን ሎጂካል ፎርም ወይ አርጉመንታቲቭ ያለው አይደለም ማለት ፕሪሚሶቹ ወደ ኮንክሉዥኑ አያመራችሁም ማለት ነው። ያሉት የተሰጧችሁ ፕሪሚሶች ወደ ኮንክሉዥኑ ወደ መጨረሻው እንትን መዳረሻ የሚያገናኛቸውን ኮኔክሽን የለም ማለት ነው። ስለዚህ ዲሲም አይሆንም። ዲ መኒ ዊትነስስ ቴስቲፋይድ ዘ ናምበር ኦፍ ኪልድ ኢዝ 15። ይሄ ሪፖርት ነው እንጂ አርጉመንታቲቭ አይደለም። ስለዚህ ይሆናል ማለት ነው። ሶስተኛ ጥያቄ ሲንስ አሚና ዳዝ ኖት ዌር ሂጃብ ሺ ኢዝ ኖት የሙስሊም ዚስ አርጉመንት ኢዝ አን ኢንቫሊድ ዲዳክቲቭ አርጉመንት ነው የሚሆነው። ምክንያቱም ከዚህ ላይ ምንድነው ያደረገ ያለው ሰርተንሊ ነው እየተናገረ ያለው ተድሮ ማለት ነው። ስለዚህ ፕሮባብል ወይም ደግሞ ኢምፕሮባብል እየተጠቀመ አይደለም። ስለዚህ ሲንስ የሚለው ቃል ምንድነው ያመለክተን? ሰርቴኒቲ ወይም ደግሞ የተጠቀመው እንትን ሰርተኒቲ ነው። ነገር ግን ኢንቫሊድ ደግሞ ዲዳክቲቭ የሆነበት ነው። ኢንቫሊድ የሆነበት ምክንያት ደግሞ ሙስሊም ሆነው ብዙ ሂጃብ የማይለብሱ ሴቶች አሉ። ስለዚህ ይሄ ደግሞ ምን ያደርግብናል? እንትኑን ኢንቫሊድ ያደርግብናል ማለት ነው። ስለዚህ ቢ ኢንቫሊድ ዲዳክቲቭ ይሆናል ማለት ነው። ማኒ ሙስሊሞች ዱኒት ዌር ሂጃብ። አራተኛ ዊች ዋን ኦፍ ዘ ፎሎዊንግ ሮንግሊ ማችድ ሎጂክ ቫሉ? ኤ ፖለቲካ ፊሎሶፊ ሲቪል ሶሳይቲ፣ ቢ ኢቲክስ ሞራል ስታንዳርድ፣ ቢ ሲ አሲቲክስ ቢዩቲ፣ ዲ ሎጂክ ቫሉ። እንደሚታወቀው ሎጂክ የሚያጠነው ስለ ሪዝኒንግ ነው እንጂ ኖት ቫሉ የሚያጠነው አሲቲክስ ነው። ስለዚህ ሌሎቹ ልክ ናቸው ከኤ እስከ ሲ። ትክክለኛ እንትን የሚሆን መልስ የሚሆነው ዲ ሮንግሊ ማችድ ነው ማለት ነው። አምስተኛ ጥያቄ ዊች ብራንች ኦፍ ፊሎሶፊ ኢዝ ሮንግሊ ኮሪሌትድ ዊዝ ኢኩዌሽን ኦፍ ኢንተረስት? ኤ ሜታፊዚክስ ኦሪጂን ኦፍ ዩኒቨርስ፣ ቢ ኢፒስቴሞሎጂ ዌልስ ዲስትሪቢዩሽን፣ ሲ ሎጂክ ዋት ኢዝ አርጉመንት፣ ሲ ኢቲክስ ራይት ኤንድ ሮንግ። ስለዚህ ኢፒስቴሞሎጂ የሚያጠነው ስለ ኖሌጅ ነው እንጂ ስለ ዌልዝ ዲስትሪቢዩሽን ስላልሆነ ቢ ሮንግሊ ኮሪሌትድ ሆኗል ማለት ነው። ሌሎቹ ትክክለኛ ስለተዛምነዋል። ስድስተኛ ዊች ብራንች ኦፍ ፊሎሶፊ ዲል ዊዝ ዲፈረንስ ኢን ሁማን ቴስት ኤንድ ሴንቲመንት ኦቨር አርቲስቲክ ወርክስ? ሜታፊዚክስ፣ ቢ ኢፒስቴሞሎጂ፣ ሲ አስቴቲክስ፣ ዲ ሶሻል ፊሎሶፊ። እንደምታውቁት ስለ አርቲስቲክ ወርክስ ቢዩቲ ምናምን የምንላቸው የሚያጠናድን አስቴቲክስ ነው። አስቴቲክስ ስተዲ አባውት አርት ቢዩቲ ኤንድ ቴስት። ስለዚህ
የስድስተኛ ጥያቄ ሲ ይሆናል ማለት ነው። ሰባተኛ ጥያቄ አበበ ኢዝ ፕሮፌሰር ኢን ፊሎሶፊ ኤንድ ሂ ቶልድ ሚ ዛት ፊሎሶፊ ኢዝ ሞር ኦፍ አን አርት ዛን ሳይንስ ዲስ አርጉመንት ኢዝ ኤ ዲዳክቲቭ ፍሮም ዲፊኒሽን ቢ ኢንዳክቲቭ ቤዝድ ኦን አናሎጂ ሲ ኢንዳክቲቭ ፍሮም ኦቶሪቲ ሲ ዲዳክቲቭ ሳይሎጂስቲክ። ይሄ እንደሚታወቅ ሰውየው አበበ ፕሮፌሰር ነው በፊሎሶፊ ላይ። ስለዚህ ኦቶሪቲ ነው ማለት ነው። ስለዚህ ኢንዳክቲቭ ፍሮም ኦቶሪቲ ይሆናል ማለት ነው። ሌሎቹ ስለማይሆኑ ቀላል ናቸው። ስምንተኛ ኤን አርጉመንት ኤክስፕሬሽን ዛት ኮንሲስት ኦፍ ስቴትመንት አባውት ኤ ሰርተን ሰብጀክት combined with instance intended to show that the way or why something is what it is. A. Illustration. B. Explanation. C. Expository. D. Loosely associated statement. A. Explanation. Explanation why or how something is the case. how እና how ካለው ምንጊዜም ኤክስፕላኔሽን ነው። ምንድነው ጥያቄው ደግሞ እያለ ነው ያለው አንድ ነገር መንገዱንና why የሚለውን የሚመልስልን የሚጠይቅልን እንትን የትኛው ነው የሚለው። ስለዚህ ኢሉስትሬሽንም አይሆንም። ይሄ ኢሉስትሬሽን በኤግዛምፕል ተጠቅሞ የሆነበትን ምክንያት ያስረዳን እንጂ የሆነበት። ስለዚህ የስምንተኛ ጥያቄ ቢ ኤክስፕላኔሽን ሆነ ማለት ነው። ዘጠነኛ ጥያቄ ሲንስ 4x plus 10 is 35 x is 5 the argument is a valid deductive argument, b invalid deductive argument, c strong inductive argument, d weak inductive argument. the conclusion necessarily from premise ስለሆነ ወይም ሰርቴን ስለሆነ ዲዳክቲቭ ይሆናል። ፎርሙንም ስታዩት በጣም ትክክል ስለሆነ ቫሊድ ይሆናል ማለት ነው። ስለዚህ የዘጠነኛ ጥያቄ ኤ ትክክለኛ መልስ ይሆናል ማለት ነው። አስረኛ ጥያቄ if you work hard then will score a thus you would not score a because you do not work hard. አንቲሲደንቱን ኤክስ ብንለው ኮንሲኩዌንትን ዋይ ብንለው እዛ በኋላ ምንድነው አንቲሲደንቱ ኤክስ ማለት ወርክ ሃርድ አላስከተልክም አልሰራህም። ኤክስ ወርክ ሃርድ ነው ኤክስ ማለት ነው። ኮንሲኩዌንት ውጤቱ ደግሞ ኤ ለማግኘት ማለት ነው። ኤክስ ካልሆነ ምን አይሆንም ማለት ነው። በትክክለኛ ሎጂክ ስታስቡት ኤክስን በደንብ ካላደረጋችሁት ኖት ዋይ ይሆናል ማለት ነው። ስለዚህ ሲለም እንደዛ ነው እያለን ያለነው። ኢፍ ኤክስ ዜን ዋይ ኤክስ ከሆነ ዋይ ይሆናል። ጠንክረህ ካነበብክ ማሳካት ትችላለህ። ጠንክረህ አላነበብክ ኖት ኤክስ ሶ ኖት ዋይ። ስለዚህ ጥሩ ውጤት አታመጣም ወይም ኤ አታመጣም ማለት ነው። የአስረኛ ጥያቄ ሲ ነው። Statistics reveal that 85% of population Ethiopia is leading rural life. Hence, the majority of the population Ethiopia are still agrarian. ስትሮንግ እና እንትን ነው ምክንያቱ ስትሮንግ ነው ምክንያቱም 85% በላይ ስለሆነ ስትሮንግ ያደርገዋል 85% መሆኑ። ኮጀንት ያለበት ምክንያት ደግሞ ሪያሊቲ ትሩ ፕሪሚስ እና ትሩ ኮንክሉዥን ስላለው ማለት ነው። In Bahar Dar city, it is said that every resident who owns a red car is doctor. Alamitu resident of Bahar Dar city owns a red car. Therefore, Alamitu must be a doctor. ጥያቄውን እንደምታዩት ስትራክቸሩ ስታዩት ነሰሰርሊ የተከተለ ስለሆነ ቫሊድ ይሆናል ማለት ነው። ምክንያቱም ሁሉም ባህር ዳር ላይ የሚኖሩ እንትኖች ሬድ ካር የያዙ ሰዎች ዶክተር ናቸው አለ። አለሚቱ የባህር ዳር ነዋሪ ናት፣ ቀይ መኪና አላት፣ ስለዚህ ዶክተር ናት አለ። ይሄ ነሰሰርሊ የተከተለ ነው። ሁሉም የያዙ ዶክተሮች ናቸው። አለሚቱ ቀይ ካር ይዛለች። ስለዚህ ነገር ግን እንትኑ ሳውንድ ነሱ አንሳውንድ ነው። ቫሊድ አንሳውንድ ይሆናል ማለት ነው። ሶስተኛ ጥያቄ the Ethiopian government has consistently been able to maintain peace in capital Addis Ababa without significant conflict since Addis Ababa is political and economic hub of the country. This must mean that the government has effectively maintained peace and unity throughout the entire country. ባጭሩ የጥያቄ ምንድነው የሚለው የኢትዮጵያ መንግስት በአዲስ አበባ ላይ ፒስ እና ሴኩሪቲ አምጥቷል። ያህ ማድረጉ ደግሞ ሙሉ በሙሉ እሱ አዲስ አበባ የሀገሪቱ ሴንተር እንደመሆኗ እንደ ሀገር መሆኗ ይሄ ፒስ ኤንድ ሴኩሪቲ ዩኒቲ እንደ ሀገር መጣ ማለት እንችላለን ነው የሚለው።
ይሄ ጥያቄ ሁለት አጨቃጫቂ እንትኖች ይይዛል። ዊክ ኮጀንት እና ስትሮንግ ኮጀንትን ይይዛል። ምክንያቱም ይሄን ያልኩባችሁ ምክንያት ዲፊኒሽኑ ላይ እንደምታዩት አዲስ አበባ ምን ይላታል? የሀገሪቱ ዋና ከተማ ናት፣ ሴንትራል ናት። እንደውም ደግሞ የፖለቲካል እና የእንትኑ ምንጭ ስለሆነች እሷ ምን ትሆናለች ማለት ነው። ይሄ ምን ያደርጋታል? የእሱ ሰላም ተጠበቀ ማለት የሀገሪቱ ሰላም ተጠበቀ የሚለው ስትሮንግ ያደርገዋል። ምክንያቱም ፖለቲካል እና እንትኑ ከእሷ ላይ ስላለ ማለት ነው ዋናው። በሌላ አንተን ስናየው ደግሞ ይህን ጥያቄ አዲስ አበባ የምትይዘው 5% የማይሞላ የሀገሪቱን ክፍል ነው። ከዚህ ተነስተን ሙሉውን የኢትዮጵያን ክፍል 95% መሸፈናችን ይሄ ዊክ ኮጀንት ያደርገዋል። ፒስ ኮጀንት የሚሆንበት ምክንያት አዲስ አበባ እንደሚታወቀው ፒስ እና እንትን ስለሆነች እሱ ኮጀንት ያደርገዋል። ትንሿን 5% ማሸግሮ አዲስ አበባ ለሀገሪቱ መሸፈኑ ደግሞ አሁን ኮጀንት እንትን ዊክ ያደርገዋል ማለት ነው። ስለዚህ የሶስተኛው ጥያቄ አወዛጋቢ ነው። ሶስተኛ ጥያቄ ደግሞ ሶስተኛ መልስ ሊሆን የሚችል ከዊክ ኮጀንት በተጨማሪ ዊክ አንኮጀንትም ሊሆን ይችላል። ምክንያቱም የሰጠው ኢንፎርሜሽን ከታማኝነት መረጃ ካለው ይሁን አይሁን የሚያሳይልን ምንም አይነት ነገር ስለሌለው ሶስተኛ ጥያቄ ዊክ አንኮጀንት፣ ስትሮንግ ኮጀንት፣ ኮጀንት ይሆናሉ ማለት ነው። እነዚህን ያዙ። ይበልጡኑ ዊክ አንኮጀንት የሚለው የተሻለ ጥያቄ ላይ ምናልባት እንደዚህ ቢያጋጥማችሁ ዊክ አንኮጀንት የመሆን ፕሮባቢሊቲ ይጨምራል። ምክንያቱም ሪላያብል ትክክለኛ ኢንፎርሜሽን ያመጣበት ኢንፎርሜሽን ስለማይታወቅ አንኮጀንት ያደርገዋል ማለት ነው። አራተኛ ጥያቄ ዘኢትዮጵያ ገቨርንመንት ሃዝ ኢንቨስትድ ሄቪሊ ኢንፍራስትራክቸር ፕሮጀክት ላይክ ዘ ጀርኒ ኤንድ transportation network. These projects are expected to boost energy production, improve connectivity and stimulate economic growth. Therefore, they are likely to contribute positively to Ethiopia economic development. ፕሮባብል ስለሆነ ኢንዳክቲቭ ይሆናል። ያስቀመጠው ፕሮባቢሊቲ ከፍ ያለ ምክንያቱም ያስቀመጣቸው እንትኖች ጀረድም የኢትዮጵያ ህዳሴ ግድቡ ትራንስፖርቴሽኑ ምንም ከፍ ያለ እንትን ስለሆናቸው ያላቸው ትልቅ ስለሆኑ ስትሮንግ ያደርገዋል። ያቀረባቸው እንትኖች ደግሞ ታማኝነት ያላቸው ምንጮች ስለሆኑ ምን ያደርገዋል ማለት ነው። ደግሞ ኮጀንት ያደርገዋል። ስለዚህ ትክክለኛው ስትሮንግ ኮጀንት ይሆናል ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ በፋይናል ኤግዛም የምንገናኝ ይሆናል። ፋይናል ኤግዛም በምንለቅበት ሰዓት ቶሎ እንዲደርሳችሁ ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አትርሱ። እናመሰግናለን።